ሰላም ሰላም፣ ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ትርፍርፍ ይበልልን። ዛሬ ይዤላችሁ የመጣሁት ስለ ቦኒ ነው። እንግዲህ የቦኒ የሻማ ማብራት ስነስርዓት ተደርጎላታል ማለት ነው። ጓደኞቿ ተሰብስበው ሻማ አብርተውላታል ማለት ነው። በጣም ያሳዝናል። አዲስ መረጃም ወጥቷል ማለት ነው። የቦኒ ስልክ ቤቱ ተሰብሮ እንግዲህ ፖሊስ ገብቶ ከቤት ውስጥ የቦኒ ስልክ ወስዷል ማለት ነው። በዛ በወሰደው በስልክ ውስጥ ደግሞ የተለያዩ መረጃዎች እንደተገኙና ከዚህ በፊት እሱ ሆቴል ውስጥ ከዛችኛይቱ ፍቅረኛው ጋር ሆኖ ሆቴል ውስጥ ቪዲዮ ኮድ የደወለበት እንዲሁም ደግሞ ፎቶ ቪዲዮ የተላከበት ሁለቱ ሆቴል እያሉ ለቦኔ የተላከው ቪዲዮ እሱም ተይዟል እየተባለ ነው። ይህንንም ደግሞ ቁቤ ሚዲያ ነው እየሰማሁት ማለት ነው። ቁቤ ሚዲያ በኦሮምኛ ጋዜጠኛ የሚያቀርበው እሱ ጋር ሰምቻለሁ። ስለዚህ በጣም ያሳዝናል ማለት ነው። መረጃ እየወጣ ነው እንግዲህ ጓደኞቿ እንዳሉ ሻማ እንደምታዩት እያበሩ ፍትህ ለቦኔ እያሉ ናቸው። ድምፁን አጥፍቸው ነው የቦኔ እውነት ይውጣልን፣ ፍትህ ለእህታችን፣ ፍትህ ለቦኔ፣ የቦኔን ሀቅ እንፈልጋለን እያሉ ድምጻቸውን እያሰሙ ይገኛል። አዎ ይገኝ፣ ፍትህ ያስፈልጋታል። ምክንያቱም ደግሞ እንደተባለው ብዙዎች እየተባለ የነበረው የቦኔ ጉዳይ ምንድን ነው ኮሜንት ነው ተብሎ ብዙ ተብሎ ነበረ። እንዲሁም ኮሜንት እንዳልሆነ ኮሜንት ብቻ ሳይሆን ኮሜንት እንዳለ ሆኖ በኮሜንት የምትሰደበው እሱ እንዳለ ሆኖ ቅስሟን እየሰበረው ህይወቷን የነጠቀው እንግዲህ ይህ ልጅ ነው ማለት ነው። ባል ተብዬው እሱ ነው። ካነጋገሩም ኢንተርቪው ያደረገበት ቦታም ሁሉም ነገር እሱ ለሷ ምንም አይነት እንደሌለው ነው እንግዲህ እሱም ህግ ላይ ተይዞ ነው ያለ። ያቺ ሳራ ተብዬዋም እሷም በህግ ቁጥጥር ስር ነው ያለችው ማለት ነው። የቦኒ ባልም እንዲሁም ሳራ የቦኒ ጣውንት ነው የምትባለው የዚህ ልጅ ሁለተኛ ሚስቱ ተይዘዋል ማለት ነው። ሁለቱም እስር ላይ ነው ያሉት፣ ምርመራ ላይ ናቸው። ከቦኒ ስልክ እንግዲህ ብዙ መረጃዎች እንደወጡ እየተናገሩ ነው። ሁሉም ነገር የተወራው ነገር ሁሉ እውነት ነው፣ ውሸት አይደለም ማለት ነው። ለእሷ ቪዲዮ የተላከላት ስልኳ ውስጥ ተይዟል። እንዲሁም ደግሞ በቪዲዮ ኮድ ደውሎ ሆቴል ውስጥ ሆኖ ፍቅረኛውን ያሳየበት እሱ ሁሉ ሰበብ ሆኗል። እና አንዳንዴ ለሰዎች ህይወት መጥፊያ ከምንሆን የእውነቴን ነው የምለው ጥለን ብንወጣስ ምን ችግር አለ? በቃ ይሄ ልጅ እንደዚህ አይነት ነገር ከሚያሳይ ካልወደዳት አይወዳትም ሲጀመር ብዙ ነገሮችን ተናግሯል ማለት ነው። በሃይማኖት ሳይቀር እሷ የኦርቶዶክስ እምነት ተከታይ ናት፣ እሱ ጴንጤ ነው እና ከኦርቶዶክስ እምነትም አስወጥቼ ያመጣዋት እኔ ነኝ እሱንም እያለ ሲናገር ነበር። ስለ ሃይማኖትም አንተን ከማጣ እኔ ሃይማኖቴን ትቼ ኦርቶዶክስን ትቼ ወደ አንተ በመጣ ይሻላል ብላ ወደ እኔ መታ ከብዙ ነገር ተለውጣ እኔ ጋር መኖር እዚህ ቪዲዮ ላይ ማለት ነው በኦሮምኛ ከሃይማኖት ጀምሮ ሲናገር ነበረ ይሄ ልጅ ማለት ነው። ከቦኒ ጋር የነበራቸውን ነገሮች በዚህ ሚዲያ ማለት ነው እና ስበብ የሆነው ይህ ልጅ ነው። እሷ በወደደችው ባፈቀረችው ቦኒ ራሷን ብቻ አይደለም የጎዳችው። እዚህ ጋር እውነት ለመናገር እናቷን የገደለችው እሷ ትሻላለች። የሞተችው እናቷ ናት። ምክንያቱም አለውልሽ ብላ መጦሪያዋ ሰዓት ላይ እንደምታዩቸው እናትየው ድክምክም ብለው የደከሙ ናቸው። በድህነት በበሽታ በብዙ ነገር ተበሰቋቅለው በኑሮ የደከሙ እናት ገና ደረስኩልሽ፣ አለውልሽ፣ ወስድሻለሁ፣ አሳክምሻለሁ፣ እኔ ጋር ትኖሪያለሽ ስትል የነበረችው እንጀራ ሽጣ በቆሎ ሽጣ እንጨት ለቅማ ሽጣ ያሳደገች እናት መጨረሻ ላይ ልጇን ስትነጠቅ በጣም ያሳዝናል ከሚባለው በላይ ኡፍ በማለቷ ሰዓት ላይ ይሄ ነገር ሲከሰት በጣም ነው የሚያሳዝነው። ለማንኛውም መረጃዎቹ ወጥተዋል፣ ብዙ ቪዲዮዎች ተለቀዋሉ። ያም ቪዲዮ ደግሞ ከቦኔ ስልክ ውስጥ የተገኘው መረጃ ሰበብ የሆነው ለእሷ ህይወት መጥፊያ የሆነችው አንድና አንዷ በአጠቃላይ ይሄ ልጅና እቺ ሳራ ተብዬዋ ናቸው። እነሱ ሁለቱ ናቸው የዚችን ልጅ ህይወት የነጠቁት። በሰማይም በምድርም ይጠየቁበታል። ምክንያቱም በእነሱ ሰበብ ነው እዚህ ውስጥ የደረሰችው። ብዙ ጊዜ ተናግራለች። እች ልጅ ምን እያለች ነው የተናገረችው? እኔ እናንተን ካጣው መኖር አልችልም፣ አንተን ካጣው ህይወቴ ባዶ ናት። በአማርኛም በኦሮምኛም ወሬዋ ሁሉ እሱን ነው። በቃ እሱን እንደ አንድ ፈጣሪ አድርጋ ወስደዋለች። መጨረሻው ደግሞ ይሄ ነው።
የዛን ለትም ደግሞ የመጨረሻውን ቪዲዮ ስትሰራ ምንድን ያለችው እቺ ቀን እንደምትመጣ አቅ ነበረ። ዛሬ ግን ያቺ ቀን ደርሳለች። ቀኗ ዛሬ ስለሆነ ዛሬ የረፍቴ ቀን ነው። ሁላችሁንም አፎ ብያለሁ፣ ወንድሞቼ፣ ቤተሰቦቼ፣ እናቴ፣ ሁሉንም ብላ ሁሉም ቤተሰብ ሁሉ ጓደኞቿም በሚዲያ ላይ ያሉትን በአጠቃላይ ማለት ነው ይቅር በሉኝ፣ ለምትወዱኝም ለምትጠሉኝም አፎ ብያቸዋለሁ፣ አፎ በሉኝ ብላ ነው ተናግራ ይችን ነገር ያደረገችው። ያን ቪዲዮ ደግሞ እሱ በዛን ሰዓት ላይ ሆቴል ውስጥ ከዛች ጋር ነው ያለ፣ ውጭ ጥሏት ነው ያደረ እና ምን ብሎ ቢጽፍላት ጥሩ ነው? ምን ነው ምን ጠብቅ ያለሽ አፍጥኙ ብሎ ይጻፈላት እሱ ነው በዛን ሰዓት ላይ ይባላል። አፍጥኙ ቀድሞ ሩጦ እንደመሄድ እንደመድረስ አፍጥኙ ይባላል? አይባልም እኮ እውነት አይባልም። አፍጥኙ አይባልም። መጮህ ነበረበት። ሩጦ ቀድሞ መሄድ ነበረበት። በሩን ሰብሮ ለፖሊስ ደውሎ እንደዚህ ልታደርግ ነው ብሎ ወዲያውኑ ሄዶ እሱ እንኳን ሩቅ እንኳን ቢሆን ፖሊስ እንዲደርስ በአካባቢው ማድረግ ነበረበት፣ ህይወቷን ለማትረፍ ማለት ነው። እሱ ግን ኮሜንት የሰጠ አንደኛ ላይክ ያደረገ እሱ ነው። ኮሜንት አፍጥኙ ብሎ ይጻፈ እሱ ነው። ከዛ ሰው ሁሉ ስክሪንሻት አንስቶ ጉድ ሲል ምን አደረገ? ሄዶ ቪዲዮውን አጠፋ። የእሷን ፓስወርድ ሁሉን ነገር የሚያውቅ ደግሞ እሱ ነው። ስለዚህ መግባት ይችላል በፓስፖርቷ የራሱ ስልክ ላይ ፓስወርዱን ኢሜይሉን ሲያስገባ የፈለገውን አላስፈላጊ የሆኑ ነገሮችን እሷ ስልክ ላይ ገብቶ ማጥፋት ይችላል። ገባችሁ? ለዛ እሱ ወዲያውኑ ቪዲዮን አጥፍቶታል ማለት ነው፣ ያንን ህዝብ ሲንጫጫ እና በጣም ነው የሚያሳዝን። የቦኔ ጉዳይ በጣም አሳሳቢ ሁኔታ ነው። እናት ያሉበት የእናት አንጀት እንጃ ብቻ በጣም የሚያሳዝኑ ምስኪን እናት። ከዚች እናት ልጇን መንጠቅ ማለት እንደው እሷኑ መውሰድ ይሻላል። የእውነቴን ነው የምልህ፣ ህይወቷን መንጠቅ የእናት ይሻል ነበረ። ለምን ቦኔ ብቻዋን አይደለም እናቷን የገደለችው። እውነቴን ነው የምላችሁ፣ ማሳከሚያ የምትበላው ብዙ ነገሯ እሷ ነበረች ለእናቷ። እናቷ ደግሞ ካለሷ ምንም ነገር የሚረዳቸው ሰው እንደሌለ ተናግረዋል። በጣም ነው የሚያሳዝነው። ፍትህ ለቦኔ እኛ የምንጠይቅ ዝም ማለት የለብንም። ምክንያቱም ሳራ ተብዬዋ ግን ምን አክል ጸጸት ነው ውስጥሽ ውስጥ የሚቀመጠው ብዬ አሰብኩኝ። አንተስ ባልተብዬው ጆሲ ማለት ነው የእውነት ዮሴፍ ግን አንተ ማለት ነው ከዚህ በኋላ ህይወት ይኖርሃል ማለት አይጸጽስህም? አይሚሮህን አይጎዳህም? የዛን ቀን አንተ እሷን ጥለህ ከቤት ባትወጣ፣ ከዚች ሴት ጋር ባትሆን፣ ይባስ ብለህ ያን ኮሜንት ባትጽፍ የዚች ልጅ መጨረሻ ይሄ አይሆንም ነበር። ቢያንስ ህይወቷን ታተርፍ ነበረ። ህይወቷን አትርፈ ወደ እናቷ መልሰህ ሚዲያ ላይ ወጥተህ አሳውቀህ እኔ አብሬሽ መኖር አልችልም፣ ትዳርሽ መሆን አልፈልግም ብለህ እምቢ ብለህ ራስህ ህይወትን ነፃነትን አሳውጀ በህዝብ ፊት ላይቭ ላይ ገብተህ እሷ ጋር መፋታት ትችል ነበረ፣ አንተም ንጹህ እንድትሆን ማለት ነው። አንተ ግን አፍጥኙ እያልክ ይባስ ብለህ ከዚች ጋር ሆነ ቪዲዮ ደውለህ። አዎ መጀመሪያ የ5 ዓመት የኖረው ከዛችኛይቱ ሚስቱ ጋር ነው። ቦኔ በኋላ ነው የመጣችው። ግን በኋላም ብትመጣ ከዛች ሲጣላ 5 ዓመት ከሳራ ጋር በፍቅር ከቆየ በኋላ እንደ ሸንኮራ ከመጠጣት በኋላ ቦኔን ትውት አድርጎ ወደዚህ መጣ፣ ወደ ቦኔ። ቦኔም በፍቅር ወደቀች፣ ተፋቀሩ፣ አብረው ኖሩ። ይባስ ብሎ አገባት ያችን ትቶ። ከዛ በኋላ ተመልሶ ደግሞ ወደዚች። ይሄ ምን እንድን ነው? ምን አይነት አማርኛ ነው? እዚችም ጋር ታረቀ፣ ሁለቱም ጋር በአንድ ድንጋይ ሁለት ወፍ። ይሄ እኮ የሌለ ነገር እኮ ነው። ይሄን ነገር እኮ ለሌላ ወንዶችም እኮ ማስተማሪያ እኮ መሆን አለበት። ይሄ ቅጣት እኮ መቀጣት አለበት። ያችም ባለትዳር ወንድ ከሆነ በኋላ ፍቅረኛዬ ነው የመጀመሪያ ብላ አብራ ሆቴል ውስጥ መገኘት የለባትም። ሳራ ተብዬዋ በጣም ጥፋት ስህተት ነው የሰራሽው። ምክንያቱም በትክክለኛ የ80 ሚስቱ ናት። ከቦኔ ጋር በሰርግ ተጋብተዋል። በ80 ተፈራርመው ነው በሽማግሌ ፊት በምን ፊት በሀገር ፊት በሰርግ ተደግሶ ሚስት ተብሎ ቤተሰብ አውቆ ወዶ ፈቅዶ የተጋቡ ናቸው። አንቺ ደግሞ ውሽማ ነሽ። ስለዚህ አንቺ የሰው ትዳር ውስጥ መግባት ምን አስፈለገሽ? አንቺ ቆንጆ ነሽ። ምን የመሰለ ቆንጆ ማግባት ትችያለሽ። የእውነቴን ነው የምለው። በጣም ቆንጆ ናት ልጅቷ፣ ምንም አያንሳትም። ምን ከሱ ጋር አልከሰከሰሽ አንቺ ራሱ ማለት ነው እንዴ? የበለጠ ይሄ አንድ ሹጣም የሆነ ነገር ልፋጫም የሆነ ወንድ ነው እንዴ? ስንት ወንድ አማርጠሽ ማግባት የምትችይ እዚህ ጋር ምን አሳከከሽ ከሱ ጋር?
ትተሹ ዞር ብለሽ ትቶሽ አይደል መጀመሪያ የሚሄደ ከ5 ዓመት በኋላ አንቺም ብለሻል። የውሸት ፍቅር መልስም ስትሰጥ እሷም የውሸት ፍቅር የማስመሰል ፍቅር ነበረ። 5 ዓመት አብረን ከኖርን በኋላ ከኔ ጋር ጥሎኝ ቦኔን አፈቀረ። ወደ ቦኔ ሄደ አልፈልግሽም ብሎኝ ነው ያለችው ማለት ነው። እሷን መልስ እኮ ሰጥታለች። ከዛ በኋላ ደግሞ እኔ ቦኔ ጋር ምኖረው ራሷን እንትን እንዳትል ብዬ ነው እንጂ አልወዳትም፣ አላፈቅራትም። መወድሽ ማፈቅርሽ አንቺን ነው፣ ከአንቺ ጋር ነው መመለስ የምፈልገው ብሎ እኔም ቢስል እህቴን ሁሉ እየደወለ እየጨቀጨቀ ከዛ ተመልሶ ታረቀኝ ብላለች። ሚሴጁን የደወለውን የጻጻፉትን ሁሉንም ዘርግፋ አውጥታለች። ፌስቡክ ላይም ቲክቶክ ላይም ልጅቷ ማለት ነው። ስለዚህ ይሄ ልጅ ልክስክስ ነው። እችንም ሴት ያታልላል፣ እችንም ሴት ያታልላል። እሱ ከሁለቱም ይጫወታል። እቺ ህይወቷን ነጠቀች። አሁን ደግሞ ይዝችን የቀረው እንግዲህ። ስለዚህ ሳራም ከዚህ በኋላ ከዚህ ልጅ ጋር አብረሽ እንዳትቀጤ፣ ምክንያቱም ምንም አይሆንሽም። ይሄ አስመሳይ ወንድ ነው። አስቢ፣ የዛችን ህይወት ነጠቀ። ያንቺንም ነገ በሌላዋ ቀይሩ ሊነጥቅሽ ይችላል። ለራስሽም አስቢ። አንደኛ ደግሞ ሴት ነሽ። ሴት ልጅ ደግሞ በሴት ልጅ ላይ መደረብ የለባትም። አጸያፊ ነገር ነው። እያወቅሽ በትዳር እንዳገባ ከዚህ በኋላ ባለትዳር ነህ ብለሽ እሱ ሲጠይቅሽም ራሱ መጥፋት ነበረብሽ። እሱ ጋር መታየትም የለብሽም። እንዲሁም ደግሞ ከቦኔ ጋር ተጋብተው እሱም የእሱንና የሳራን ፎቶ ነው የሚለቀው። እሷም ደግሞ ሳራም ደግሞ የእሷንና አብረው የተነሱትን የድሮ ፎቶዎች እሷም ትለቃለች፣ እሱም ይለቃል። ሁለቱም ይለቃሉ። ከዛ እኛ ተለያየን እንጂ እኮ ፎቶችን አልተቀየረም። አስብ፣ አንድ አይነት ስታይል ፎቶ ከዚችም ጋር ከዚችም ጋር አንድ አይነት ልብስ ከዚች ጋር የለበሰውን ከዚች ጋር የለበሰውን እያደረገ አንድ ላይ ከሁለቱም ጋር ፎቶ እየተነሳ ይለቃል። ከዛችም አንድ የዚችም አለ። አንድ ሰው በቃ አብሮ መኖር ካልተወ፣ አንድ ሰው የራሱን ህይወት መኖር ሲጀምር እዛ ጋር ተጠቃሎ መሄድ ነው ያለበት። የድሮ ትዝታ፣ የድሮ ፎቶ እየለቀቁ ሚዲያ ላይ ማንጫጫት፣ ሁለቱን ሴቶች ማባላት፣ እሱ ተወዳጅ እንደሆነ ነገር ራሱን ውድ አድርጎ እነሱን ሴቶቹን ርካሽ አድርጎ እዚህ ጋር ገምቶ እንደዛ ነው ያሰበው ማለት ነው። ስለዚህ በጣም ሊጸጽትሽ ይገባል። ፈጣሪሽንም ይቅርታ በይው ማለት ነው ሳራ ተብዬዋ። ምክንያቱም ይሄ ኃጢአት ነው። በአንቺ ምክንያት ነው እች ልጅ እንደዚህ የሆነችው። አንቺ ሂድ ብልሽ ብታባረሪው ማለት ነው ከአንቺ ጋር የትም አባቱ አይድም። ቀጥታ ቅሌቱን ተቀብሎ እሷ ጋር ቁጭ ይላል ነበረ ቦኒ ጋር ማለት ነው። አንቺ ግን እሱና ብለሽ እሷን እንደማስቀናትና እንደማታለል አድርገሽ የእሷን ህይወት ነጠቅሽ ማለት ነው። ያሳዝናል። እህታችን ነፍስ ይማር፣ ለእናትም መጽናናት ያድልልን። ፍትህ ለቦኔ ሁላችሁም በሉ። ስለ ቦኔ ዝም አትበሉ። ያለው ንብረት ምናምን ሁሉ ነገር ለእናትየው መሰጠት አለበት። ድምጽ ሆኑ ማለት ነው። እና ቪዲዮ ተይዟል። ያ ቪዲዮ ደግሞ እንዳይለቀቅ እንግዲህ በፖሊስ እጅ ነው ያለ። ፖሊስ እኔ ይፋ እስከማደርግ ድረስ ምንም ነገር ይፋ እንዳታደርጉ ብሎ በዛ ምክንያት ቪዲዮ አልተለቀቀም። እና ያ የሁለቱ ቪዲዮ ተይዞ እንዳለ ነው ያለ ቦኒ ጋር የተገኘው። ከስልኳ የተገኙት መረጃዎች በአጠቃላይ ወደ ማን ነው የሚያመሩት? ወደ ዮሴፍ፣ ወደ ባሏ ማለት ነው የሚያመሩ ቪዲዮዎች ተገኝተዋል ተብሏል። መረጃ ሀቋን ፈጣሪ ያውጣላት። ለእናት መጽናናትን፣ ለቦኔ መልካም እረፍት እግዚአብሔር አምላክ ያድርግ። እውነት የእናት ቅስም ተሰብሮ እናት እንዲያነባች፣ የእናትየው እንባ ራሱ መጥፎ ነው ለነሱ። የእናት እንባ ለጆሲም ሆነ ለሁሉም መጥፎ ነው። የእውነት በጣም ነው የሚያመው። እግዚአብሔር ልቦና ይስጣችሁ። ሳራም ልቦና ይስጥሽ። መቼም ከዚህ በኋላ እሱን አግብተሽ ትኖሪያለሽ ብዬ አልልም። ያው አንዴ ስሜ ጠፍቷል አልለቀውም ካላልሽ በስተቀር። ምክንያቱም ለአንቺም ህይወት አይሆንሽም። የአንቺም ህይወት መጥፊያ ነው የሚሆነው። ለቦኔ ለጀግናዋ ያልሆነ እያኖረችው ደግሞ እኮ ቦኔ እየኖረች ሳይሆን እሱን እያኖረችው ነው። አንድ ሴት ልጅ ሚዲያ ላይ ወጥታ በሚዲያ ሰርታ ለባሏ መኪና ገዝታ፣ አይፎን ገዝታ፣ እቤት የቤት እቃ አሟልታ፣ የምር ስታዲዮ አሟልታ፣ የስታዲዮ እቃ እንዳለ በአጠቃላይ የራሷ ሁሉ ነገር ንብረት በአጠቃላይ እኮ የቦኒ ነው። ቦኒን እኮ እሱ ልጁ እኮ የተጠጋት ለምንድን ነው? ለገንዘብ ብቻ፣ ለገንዘብ ብቻ፣ ብሯን ለመብላት ብቻ እሷን የተጠጋ። አንድ ነገር ፍቅር የለውም። አይስማትም። ሳመኝ ስትለው አባዬ ሳመኝ አባዬ እንደዚህ ትለዋለች። እሱ ምንም ቦታም አይሰጣትም። ወይዬ ምናምን እያለ ሳመኝ ተለምኑ እሷ ስመው ምን ስትለው እሱ ምንም፣ ምክንያቱም ምንም ፍቅር የለማ። በቃ እሷ ናት ሙጭጭ ብላ ተጣበቀችበት እንጂ እሱ አይወዳትም።
እሱ ቢወዳትማ ይሄ ሁሉ አያደርግባትም ነበረ። እሱ ነበር የሚያንከባክባት እንዴ። እሷ እንደ እንቁላል እንደ ልጇ ምነው እሱን እንደዚህ ያንከባከብሽውን እችን ምስኪን ኮሳሳ እናትሽን እንጨት ሽጣ ያሳደገች እናትሽን በተንከባከብሽ፣ ለዚህ ለምስኪኗ እናትሽ በቆምሽ፣ አንቺም ህይወትሽ እዚህ ላይ አይበላሽም ነበረ። የእውነት እቺ ምስኪን እናት የእሷን ባይፍረድባችሁ። እውነት በጣም ነው የሚያሳዝነው። የሰው ቅስም መስበር፣ የሰው እንባ፣ ስንት ሰው እናት አለቀሰች። ያማል ብቻ በጣም